CLC exam on grade 12 unit 1 from 2016 and 2017 የ2016 ዓመተ ምህረት እና የ2017 ዓመተ ምህረት የኢትዮጵያን ሰከንደሪ ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ግሬድ 12 ዩኒት 1 ላይ የመጡ ጥያቄዎችን አብረን እንሰራለን። So question number 1. Which one of the following statement does not describe the relationship of physics and biology? Choice A. Physics and biology are interrelated to each other in the study of vision and color detection. Choice B. Physics and biology used to study how air vibrates in vocal cord. Choice C. Both physics and biology are mainly concerned in the interaction of large number of particles. And at last, choice D. Newtonian mechanics and biology are used to explain why cheetah is fastest animal. ስለዚህ የመጀመሪያው ጥያቄ which one of the following statement does not ነው የሚለን does not describe the relationship of physics with biology. ፊዚክስ እና ባዮሎጂ ያላቸውን ሪሌሽንሽፕ የማይገልጸው የትኛው ነው? ሶ ቾይስ ኤ ፊዚክስ ኤንድ ባዮሎጂ አር ኢንተርሪሌትድ ቱ ኢች አዘር ኢን ዘ ስተዲ ኦፍ ቪዥን ኤንድ ከለር ዲቴክሽን ብለናል። ይህንን አጥንተናል። the application of physics in biology የሚለው ስር ካየናቸው ነገሮች መካከል አንደኛው ቪዥን ኤንድ ከለር ዲቴክሽን ፊዚክስ የሚያጠናው እንዲሁም ባዮሎጂ አብሮ ያጠናል ወይም የተያያዙ ናቸው የሚለውን ነገር አይተናል። under optics, the concept of physics in optics is very helpful for biologists to understand about vision and color detection. ስለዚህ ቾይስ ኤ ኮሬክት ነው፣ ግን መልስ መሆን አይችልም ምክንያቱም does not describe ስለተባለ። ሁለተኛው ወይም ቾይስ ቢ physics and biology used to study how air vibrates in vocal cord. ስለ ሂሪንግ እና ስፒኪንግ ሜካኒዝም ስናወራ ባዮሎጂ ላይ ፊዚክስ ሜካኒካል ኦሲሌሽን ኤንድ ቫይብሬሽን የሚለውን ያጠናል ብለናል። ሶ ኤር ቫይብሬሽን ኢን ቮካል ኮርድስ የሚለውን ነገር ስናጠናም ባዮሎጂ ላይ ፊዚክስ ኦልሶ ኢትስ ቬሪ ሄልፕፉል ይለናል። ስለዚህ ቢ ኢዝ ኦልሶ ኮሬክት በት ኢትስ ኖት ዲ አንሰር። ሀሳቡ ትክክል ነው ግን መልስ መሆን አይችልም ነው። ቾይስ ሲ both physics and biology are mainly concerned in the interaction of large number of particles ይለናል። ሶ ይሄንኛው ፊዚክስ እና ባዮሎጂ በዋነኝነት ትልልቅ ሞለኪውሎች ስላላቸው ኢንተራክሽን የሚያጠና ነው ይለናል which is totally wrong። ፊዚክስ እና ኬሚስትሪ ቢሆን ኖሮ ነው ትክክል እንጂ ፊዚክስ እና ባዮሎጂ አይደለም። ሶ እዚህ ጥያቄ ላይ ፊዚክስ እና ባዮሎጂን በትክክል ዲስክራይብ የማያደርገው የትኛው ሀሳብ ነው የሚለን በትክክል ዲስክራይብ የማያደርገው ቾይስ ነው ማለት ነው። ዲን ቼክ እናድርገው። ኒውቶኒያን ሜካኒክስ ኤንድ ባዮሎጂ አር ዩዝድ ቱ ኤክስፕሌን ዋይ ቺታ ኢዝ ፋስተስት አኒማል። ይሄ ቴክስታችሁም ላይ ያለ በቀጥታ ቃል በቃል የመጣ ነው። ባዮሎጂ ከማስል ጋር ካለው የማስል ስትሬንግዝ ጋር አያይዞ ሃው ፋስት የሚለውን ይገልጽልናል። ኒውቶኒያን ሜካኒክስ ግን ስፒድን ተጠቅሞ የሜካኒካል ኢኩዌዥንን ተጠቅሞ ሃው ፋስት ዳዝ ቺታ እንዴት ፈጣን ወይም ደግሞ ምን ያክል ፈጣን ነው የሚለውን ነገር ፊዚክሱ ያጠናል። ስለዚህ ይሄ ትክክለኛ ሀሳብ ነው፣ መልስ ግን ሊሆን አይችልም ማለት ነው። ሶ ቾይስ ዲ ካሉት ኦልተርኔቲቭ ሰዎች ትክክለኛው መልስ ሲ ነው። በትክክል ዲስክራይብ የማያደርግ የትኛው ነው የሚል ነው። ስለዚህ ይሄ ነው መልሳችን። ፎር ሹር እናንተም እንደመለሳችሁት ተስፋ አደርጋለሁ። Question number 2. Which one of the following is a correct relation of physics with medicine? Choice A. Modern medical imaging instruments are developed with a knowledge of medicine and later used by physics. Choice B. Medicine is a branch of physics dealing with nuclear reaction. Physics is a branch of medicine that sets standards during medical diagnosis. And choice D, a discipline called medical physics deals with the principle of physics in medical diagnosis. So, የሁለተኛው ጥያቄ ደግሞ የሚለን which one of the following is correct relation of physics with medicine? ትክክለኛው ሪሌሽን የሆነው
በፊዚክስ እና በሜዲሲን ሜዲካል ፊዚክስ ወይም ሜዲካል ሳይንስ ጋር የቱ ነው የሚለን። ቾይስ ኤ modern medical imaging instruments are developed with the knowledge of medicine and later used by physics ይላል which is totally wrong። ስህተት ነው የሀሳብ እያለ ያለው ሞደርን ሜዲካል ኢሜጂንግ ኢንስትሩመንቶች መጀመሪያ በሜዲሲን እውቀት ዴቨሎፕ ተደርገው በኋላ ፊዚክስ ውስጥ የምንጠቀምበት ነው ይላል። በተቃራኒ ነው ይሄ ሀሳብ። መጀመሪያ ፊዚስቶቹ ዴቨሎፕ አድርገውት ለምሳሌ ኤክስሬይን ዊሊያም ኮኖር ሮንቴገን ዴቨሎፕ ካደረገው በኋላ ሂዝ ፊዚሲስት ላተር ለህክምና ተጠቀመው እና ኤምአርአይ ቦሊች ፌሊክስ ቦሊች እና ፐርሴል ዴቨሎፕ ካደረጉት በኋላ ለህክምና ተጠቀሙበት እንጂ ፊዚክስ የሚጠቀምባቸው ዲቫይሶች ወደ ህክምና ተቀየሩ እንጂ መጀመሪያ ህክምና ዴቨሎፕ አድርጎት ለፊዚክስ የሰጠው አይደለም። ስለዚህ ሀሳብ ስህተት ነው። ትክክለኛው ኮሬክት የሆነውን ፈልጉ ነው የተባልነው። ይሄ ሀሳብ that is wrong። Choice B medicine is a branch of physics dealing with nuclear reaction ይለናል። medicine is a branch of physics dealing with nuclear reaction which is totally wrong። ይሄ ሀሳብ ስህተት ነው። ምክንያቱም ሜዲሲን branch of physics ዲሊንግ አባውት ኒክሊየር ፊዚክስ ሳይሆን ኒክሊየር ፊዚክስ ብለን የምንጠራው የራሱ ዲፓርትመንት አለው። ስለዚህ ቾይስ ቢም እንዲሁ ስህተት ነው፣ መልስ ሊሆን አይችልም። ቾይስ ሲ ፊዚክስ ኢዝ ብራንች ኦፍ ሜዲሲን ዛት ሴት ስታንዳርድስ ዱሪንግ ሜዲካል ዲያግኖስ። በሁለት መንገድ ይህ ስህተት ነው። አንደኛ ፊዚክስ የሜዲሲን ብራንች አይደለም። ሁለተኛ ደግሞ ፊዚክስ ስለ ስታንዳርዶች እና ዱሪንግ ሜዲካል ዲያግኖሲስ ስታንዳርዶችን ሴት የሚያደርግ አይደለም ማለት ነው። ስለዚህ ቾይስ ሲም ሮንግ ነው። ስለዚህ ኤ ቢ ኤንድ ሲ አር ቶታሊ ሮንግ ናቸው። ሹርሊ ዲ መልስ መሆን መቻል አለበት። A discipline called medical physics deals with the principle of physics in medical diagnosis የሚለው ይሄ ዴፊኒትሊ ኮሬክት ነው። ሜዲካል ፊዚክስ ብለን የምንጠራው branch of physics that studies about how to apply physics principle in medical diagnosing የሚለው ትክክለኛ ኮሬክት ሀሳብ ነው። ስለዚህ መልሳችሁ ዲ ነው። እናንተም ዲን እንደመረጣችሁ እርግጠኛ ነኝ። And now let's see about the CLEC exam on grade 12 unit 1 from 2017 Ethiopian calendar 2017 ዓ.ም ላይ ደግሞ የመጡ ጥያቄዎችን አብረን እናያለን። question number 3 ወይም ደግሞ ለ2017 ዓ.ም የመጀመሪያው ጥያቄ ማለት ነው። Which one of the following concepts of physics are primarily focus points in medical engineering? Nuclear physics, geometric optics, dynamics, and force. Choice B, dynamics, thermodynamics, force, and stress. Choice C, molecular physics, dynamics, nuclear physics, and force. Choice D, geometric optics, electrostatics, thermodynamics, and stress. ስለዚህ ሶስተኛው ጥያቄ ወይም የ2017 አንደኛው ጥያቄ which one of the following concepts of physics are primarily focus points in medical engineering? ስለዚህ ሜዲካል ኢንጂነሪንግ ውስጥ አፕሊኬብል ሊሆኑ የሚችሉ የፊዚክስ ብራንቾች የትኞቹ ናቸው ብሎ ይጠይቀናል። ቾይስ ኤን ስንመለከት ኒውክሊየር ፊዚክስ፣ ጂኦሜትሪክ ኦፕቲክስ፣ ዳይናሚክስ ኤንድ ፎርስ ይለናል። እዚህ ውስጥ ሁለቱ ኮንሴፕቶች አይመለከተውም። ኒውክሊየር ፊዚክስ የሚለው ኢስ ኖት ቶታሊ እዚህ ውስጥ ሊገባ አይችልም ማለት ነው። ጂኦሜትሪክ ኦፕቲክስ የሚለው ይሄም አይገናኝም። ዳይናሚክ እና ፎርስ ግን ሜካኒካል ኢንጂነሪንግ ውስጥ ልናገኛቸው የምንችላቸው ኮንሴፕት ነው። ስለዚህ ቾይስ ኤ ትክክለኛ ሀሳብ አይደለም ማለት ነው። ቾይስ ቢ ዳይናሚክስ፣ ቴርሞዳይናሚክስ፣ ፎርስ ኤንድ ስትረስ። እዚህ ውስጥ ከተደረደሩት ውስጥ ትክክለኛው ሀሳብ ይሄ ነው። ዳይናሚክስም አለበት ሜካኒካል ኢንጂነሪንግ ውስጥ ስንማር፣ ቴርሞዳይናሚክስም ኢንቮልቭ ያደርግበታል፣ ፎርስም ስትረስም አሉበት። ስለዚህ ሜካኒካል ኢንጂነሪንግ ኒድስ ኮንሴፕት ኦፍ ቴርሞዳይናሚክስ። ይሄ በጣም እንዲያውም ሜካኒካል ኢንጂነሪንግ ላይ በስፋት የምናየው ነው። ፎርስ አለበት፣ ስትረስ አለው፣ ዳይናሚክስ አለው። ሶ ቢ ኢዝ ኮሬክት አንሰር። ሌሎቹ ለምን አይሆኑም ካልን
ሞለኪላር ፊዚክስ አይመለከተውም። ኒውክሊየር ፊዚክስ ቅድምም አይተነዋል። ስለዚህ እዚህ ውስጥ ቾይስ ውስጥ ስላለ ውድቅ ይሆናል ማለት ሊሆን አይችልም ነው። ዲ ጂኦሜትሪካል ኦፕቲክስ የሚለው ኮንሴፕት አይሆንም። ኤሌክትሮስታቲክስ ኤሌክትሪካል ኢንጂነሪንግ ውስጥ ነው በስፋት የምናየው። ቴርሞዳይናሚክስ ስትረስ የሚለው እነዚህ ሁለቱ ቢኖሩ በዚህ ምክንያት እና በዚህ ምክንያት ቾይስ ዲ መልስ መሆን አይችልም። ስለዚህ መልሳችን ቾይስ ቢ ነው የሚሆነው። አይ ሆፕ እናንተም እንደዛ እንደመረጣችሁ እርግጠኛ ነኝ። አራተኛው ጥያቄ question number 4 which one of the following defense technologies is correctly matched with its working principle? ከተሰጡት አማራጮች ውስጥ የዲፌንስ ቴክኖሎጂስ ውስጥ ትክክለኛው ኮሬክትሊ ማችድ የሆነው የትኛው ነው ይለናል። ኦልራይት ቾይስ ኤ infrared device use heat emission to identify objects that cannot be detected using available light source. Choice B, drones radiate electromagnetic signals and examine echo received to identify the location of the target. Choice C, missiles radiate electromagnetic signals and examine the echo received to identify the location of the target. Choice D, radar is a rocket-propelled weapon designed to deliver an explosive weapon with great accuracy at high speed. So, የአራተኛውን ጥያቄ የሚለን ምንድን ነው? which one of the following defense technology is correctly ነው የሚለን matched with the working principle ነው የሚለን። ስለዚህ A, infrared device use heat emission to identify objects that cannot be detected using available light source ይለናል። ይህ ትክክለኛ መልስ ነው። ምክንያቱም ሚሊታሪ ኢኩዊፕመንትስ ናይት ቪዥኒንግ ኢኩዊፕመንቶች ላይ ስናወራ ካወራናቸው ነገሮች መካከል ናይት ቪዥኒንግ ዲቫይስ የሚባል ጉግል አለ። ሌላው ተርማል ኢሜጂንግ የሚሰራው ጉግል አለ። ተርማል ኢሜጂንግ ላይ ኢንፍራሬድን ዲቴክት ያደርጋል። ሂትን ኢሚሽን ከአንድ ኦብጀክት አይደንቲፋይንግ ከሆነ ኦብጀክት ከአንድ ኦብጀክት እኛ አይደንቲፋይ ማድረግ ከምንፈልገው ኦብጀክት ከዛ ላይ ኤክስትራክት በምትደረገው ሂት ከሂቱ ላይ ኢንፍራሬድን ዲቴክት የሚያደርግ ዲቫይስ ነው ይለናል። ይሄ በጣም ትክክለኛ ሀሳብ። ሶ ቶታል ዳርክ በሆነ ቦታ ላይ ፎጊ ሬኒ በሆነ ቦታ ላይ ኢትስ ቬሪ ፖሲብል ቱ ዩዝ ኢንፍራሬድ ዲቫይስን ወይም ተርማል ኢሜጂንግ ዲቫይስ ወይም ተርማል ጉግል ተብሎ ይጠራል። እሱን በመጠቀም ማግኘት ይቻላል የሚለው መልሳችን ቾይስ ኤ ነው በትክክል። ሌሎቹን ቼክ እናደርጋቸው። ድሮንስ ራዲየት ኤሌክትሮማግኔቲክ ሲግናልስ ኤንድ ኤግዛማይን ዘ ኤኮ ሪሲቭድ ቱ አይደንቲፋይ ዘ ሎኬሽን ኦፍ ዘ ታርጌት ይለናል። ይሄ የራዳር ስራ እንጂ የድሮን ስራ አይደለም። ራዳር ኢት ራዲየት ኤሌክትሮማግኔቲክ ሲግናል ከዛ በኋላ ኤኮውን በመቀበል ወይም ደግሞ ሪፍሌክሽኑን በመቀበል የቱ ጋር እንደሚገኝ አቬሬጅ ሎኬሽኑን አፕሮክሲሜት ሎኬሽኑን ማወቅ ይቻላል ነው። ኖት ድሮንስ የራዳር ስራ ነው። ስለዚህ ይህ ስህተት ነው ማለት ነው። ሲ ሚሳይልስ ራዲየት ኤሌክትሮማግኔቲክ ሲግናልስ ኤንድ ኤግዛማይን ዘ ኤኮ ሪሲቭድ ቱ አይደንቲፋይ ዘ ሎኬሽን ኦፍ ዘ ታርጌት ኔቨር። አሁን ሁለቱም እዚህ ጋር ስህተት ነው። ስለዚህ ሚሳይሎች ሳይሆኑ ምኖች ናቸው? ራዳሮች የሚሰሩትን ስራ ነው። ስለዚህ both of these concepts are wrong. Radar is a rocket-propelled weapon designed to deliver an explosive weapons with a great accuracy and high speed. እዚህ ጋር ደግሞ የሚሳይልን ነው የወሰደው። ሚሳይል ነው። ሚሳይሎች ሮኬት ፕሮፔል ወይም ጀት ፕሮፔል የሚባሉ አሉ። they deliver explosives. ስለዚህ ራዳር የሚለው ሀሳብ ሮንግ ነው ማለት ነው። ሶ choice B, C and D are totally wrong. Your answer is only choice A. ኤ ነው መልሳችሁ የሚሆነው ማለት ነው። እንደዛ እንዳላችሁ ተስፋ አድርጋለሁ።
Now let's try to see some exercise. የተወሰኑ ኤክሰርሳይሶች ከተለያዩ ኮንሴፕቶች የተውጣጡ ጥያቄዎችን አብረን ለማየት እንሞክራለን። ቤዝድ ኦን ዲ አፕሊኬሽን ኦፍ ፊዚክስ ኦን አዘር ዲሲፕሊንስ የሚለው ላይ ቹዝ ዘ ቤስት አንሰር ይለናል። the systematic knowledge question number 1 the systematic knowledge gained through experimentation and observation, science, arts, society, fairy tale. So your answer is science. Science is systematic knowledge gained through experimentation and observation. Now, question number 2. Physics is an expression in the fantasy world of intellectual imagination and finding out how things work. This concept or proverb or statement about physics is told by Albert Einstein, Stephen Hawking, Richard Feynman, and Sir Isaac Newton. So, this statement about physics was told by Richard Feynman. Okay, Richard Feynman ነው physics is an expression in the fantasy world of intellectual imagination ይለናል። ፊዚክስ የጉዞ ነው፣ ሾርት ጆርኒ ነው። እንዲህ ፋንታሲ በሆነው ወርልድ ኢንተሌክቹዋል ኢማጂን ምሁራኖች የፈጠሩት ይህ ምሁራኖች ሀሳብ የፈጠራት ዓለም ነው። ወደዛ የሚደረግ ጉዞ እና ነገሮች እንዴት እንደሚሰሩ የሚገለጽበት ነው ይለናል። ሶ ሪቻርድ ፌመን ነበረ። ዳት ኢዝ ሃው ሂ ሉክስ ፊዚክስን እንደዛ ነው የሚመለከተው። ዳትስ ኢት እየሆነም ያለው እሱ ነው። ኢንቴሌክቹዋል ኢማጂኔሽኖች ሚኒንግ ለምሳሌ በድሮ ጊዜ አሁን ስልክ ለኛ ቀለል ስላለ እንጂ ዛሬ 20-30 ዓመት በፊት የሆነ ነገር አንዳች ነገር ቢኖረን ብለው ኢንቴሌክቹዋል ኢማጂን የሚያደርጉት ኦኬ የሆነ ነገር ፊት ለፊት እየተያየን የምናወራበት አንዳች የሆነ ነገር የሚል ፋንታሲ ወርልድ የሆነ ይፈጠራል። በአይምሮ ውስጥ የምትገኝ ኢንቴሌክቹዋል ኢማጂኔሽን ናት። ወደዛ የሚደረግ ጉዞ ነው። የስ ዲድ ኢት ኦኬ። ስለዚህ ነገ ከነገ ወዲያ ደግሞ እዚህ መስሪያ ቤት እየሰራን አውቶማቲካሊ ፒክ አድርጎን የሆነ ቦታ የሚወስደን ታክሲ ሊኖር ይችላል። ልክ እንደ ሄሊኮፕተር ምናምን ያለች አየር ላይ እየበረረች ሄዳ ቤታችን ቁጭ የምታደርገን ሊኖር ይችላል። ኤስምስ ኢንተሌክቹዋል ኢማጂኔሽን ሊሆን ይችላል። የሆነ ቅዠት ሊመስል ይችላል። ዋን ወር ታዘር ያቺ ነገር ወደውን ትቀየራለች። ማተር ኦፍ ታይም ነው። ያንን ሀሳብ ነው የሚገልጽልን ሪቻርድ ፌመን የሚለውን እንደመለሳችሁ እርግጠኛ ነኝ። ሶስተኛው ኬሚስትሪ is deeply rooted with the concept of physics in atomic and nuclear physics, geometrical and wave optics, mechanics, basic electronics. So the correct answer is atomic and nuclear physics የሚለው ላይ ዲፕሊ ሩትድ ናቸው፣ ይገናኛሉ ማለት ነው። Question number 4. The study of matter and electromagnetic radiation as a function of wavelengths and frequencies known as spectroscopy. Your answer is spectroscopy. I hope እንደዛ እንዳላችሁ ቴክስታችሁ ላይ አለ። ስፔክትሮስኮፒ በደንብ በስፋት ተተንትኗል። You can read about spectroscopy. The concept of physics in electricity is related with biology in studying about the nervous system, the locomotion of animals, information detecting by animals, and C. So the correct answer is D and C. ኦኬ ነርቨስ ሲስተምን እናጠናበታለን። ኤሌክትሪሲቲ ኢን ፊዚክስ የተማርነው ባዮሎጂ ላይ ከነርቨስ ሲስተም ጋር ይገናኛል። ኢንፎርሜሽን ዲቴክቲንግ ባይ አኒማልስ አኒማሎች ጠላቶቻቸውን የሚከላከሉበት፣ ከራሳቸው ሜቶች ጋር የሚገናኙበት፣ ምግባቸውን የሚያገኙበት፣ የመሳሰሉትን ነገር ኢንፎርሜሽን የሚለዋወጡበት ዩዚንግ ኤሌክትሪክ ጀነሬት በማድረግ ኤሌክትሪክ ፐልስን በመልቀቅ ነው። ስለ እነዚህ ጉዳዮች ማወቅ ይቻላል ይለናል። ትክክል ነው። ሎኮሞሽን እንቅስቃሴ ነው፣ ሜካኒክስ ነው። ኮንሴፕት ኦፍ ፊዚክስ ኢን ሜካኒክስ ሄልፕስ ባዮሎጂስት ቱ አንደርስታንድ አባውት ሎኮሞሽን ብለናል። ስለዚህ ይሄ ነው መልሳችን የሚሆነው ዲ ነው። The mechanism of speaking and hearing in biology is related to which concept of physics? Oscillatory physics, electrical physics, optical physics, mechanism. So the correct answer, or the best answer, is oscillatory physics. Oscillatory physics, sound wave and so on, helps biologists to understand about speaking and hearing.
Question number 7. The absorption and emission of photons in the concept of physics will enable our astrologists ምን ይረዳቸዋል? absorption and emission of photons ማጥናታችን ይለናል። To calculate the astronomical distance, to understand birth, growth, and days of stars, to find out the constituent composition of astronomical bodies, all. So the correct answer is all. ስለዚህ ስለ absorption and emission ማጥናት to calculate astronomical distance, yes, color emit ስለሚያደርጉ from inverse square law approximate distanceአቸውን መረዳት ይቻላል። Average brightness is equals to or proportional to the truth brightness over r squared ብለናል። That's all came from absorption and emission. ሌላው to understand the birth, growth and days of stars ከኔቡላ እንዴት ነው ስታሮች በርዝ የሚያደርጉት የሚወለዱት የሚያድጉት እና የሚሞቱት የሚለውን አንደርስታንድ እናደርጋለን አብዞርፕሽን እና ኢሚሽንን በማየት ለምሳሌ they emit the colors, understand how the birth of stars. So it enables us to understand the birth, growth and days of stars ትክክል ነው። To find out the constituent composition and temperature of astronomical bodies ይህም ብለናል ማለት ነው። ስለዚህ the correct answer is D. The correct answer is D. Question number 8. The apparent brightness or intensity is inversely related to the square of the distance. This principle is inverse square law, Kepler's law, universal gravitational law, Newton's law of motion. So the correct answer is inverse square law. የሚለው A መልሳችን ይሆናል። The truth brightness of astronomical bodies is known as apparent brightness, luminosity, optical wave, critical angle. So the correct answer is luminosity. The truth brightness is known as luminosity. The SI unit of luminosity or luminous intensity is candela, watt per steradian, ampere, and B. So the correct answer among the 7 fundamental physics quantities, one is luminous intensity. So the SI unit is candela, and candela can also be expressed as watt per steradian. So your answer is D. Astronomical distance, which is the distance between astronomical bodies, is measured by relatively larger units of length. But smaller than parsec is well known to be. There can be parsec የሚባል ዩኒት አለ፣ አስትሮኖሚካል ዩኒት የሚባል አለ፣ ላይት ይር የሚባሉ ዩኒቶች አሉ። ለምሳሌ አንድ አስትሮኖሚካል ዩኒት is 115 ሚሊዮን ኪሎ ሜትር ነው። ከመሬት እስከ ፀሐይ ያለው ርቀት አንድ አስትሮኖሚካል ዩኒት 1 AU ይባላል። and 1 light year ብለን የምንጠራው ደግሞ it is 9.46 times 10 the power of 12 ኪሎ ሜትር ነው። ፓርሴክ የምንለው ከላይት ይርም በላይ ነው, which is 1 parsec is 3.26 light year ነው። Okay, so ከፓርሴክ በታች የሆነ ዲስታንስ ብለን የምንጠራው is light year ብለን እንጠራዋለን። The concept of physics highly applicable in the operation of radar technology ላይ applicable የሆነ የትኛው ነው? Kepler's law, law of thermodynamics, Kirchhoff's law, Doppler's law. So ኬፕለር ነው፣ law of thermodynamics ነው፣ ኪርቾፍስ ነው ወይስ ዶፕለርስ ኢፌክት? ጆሴፍ ክሪስቲያን ዶፕለር had deduced the Austrian physicist። ይሄ በጣም ፓወርፉል ነው እና በትክክል ራዳር ቴክኖሎጂ ላይ የሚሰራው የፊዚክስ ኮንሴፕት is Doppler's law. And your answer is D. And question number 13. Gliese 876 is a red dwarf star, is found at 1.46 times 10 the power of 14 kilometer away from our solar system. What is this astronomical distance in light year? So ይህንን astronomical distance ወደ light year convert ማድረግ ነው። To convert this, we know that 1 light year is equivalent to 9.6 times 10 the power of 12 kilometer ነው። And 1.46 times 10 the power of 14 kilometer
ስንት ላይት ይር ይሆናል ብለን ክሪስ ክሮስ መስራት ነው። and approximately you find your answer is to be 15 light year. So your answer is C. And question number 14, the medical imaging provided by conventional X-ray is A. Tomographic imaging, B. Ultrasound imaging, C. MRI imaging, D. Radiographic imaging. So the correct answer is radiographic imaging. Radiograph ወይም ራጅ ብለን የምንጠራው ነው። ከኮንቬንሽናል ወይም ኖርማል ኤክስሬይ የምናገኘው ኢሜጅ ራዲዮግራፊክ ኢሜጂንግ ይባላል ወይም ራጅ እንለዋለን። እዛ ላይ ያሉ ኢሜጆች አሉን፣ ሻዶግራምስ ይባላሉ። ሶ ከዛ ላይ የምናነባቸው ነገሮች አሉ። And question number 15. An intruding F-32 jet just passing over sovereign territory. A radar nearby border which uses electromagnetic radiation detects a jet at 0.024 seconds after it sends the electromagnetic pulse. Where approximately is the position of the jet? That's the question. Choice A, 3.6 times 10 to the power of 3 kilometer, 4.7 times 10 to the power of 6 kilometer, 5 times 10 to the power of 4 kilometer, 3 times 10 to the power of 6 kilometer. So the correct answer is 3.6 times 10 to the power of 3 kilometer. Radar equation, S or D is equals to C times T. C is the speed of light, times T over 2. Here you have 0.024. This is the total time detected by the radar. C is the speed of light in vacuum, which is 3 times 10 to the power of 5 kilometer. So 3 times 10 to the power of 5 kilometer times 0.024 over 2. ስናደርግ የምናገኘው 3.6 times 10 to the power of 3 kilometer ይሆናል። So this is the distance between the radar and the intruding F-32 jet. 16. Astronomical information can be gathered by infrared telescope, radio telescope, and ultraviolet telescope. These electromagnetic radiations are not visible to human eyes, but smart computers helps us to observe the information by using pseudo colors, microwaves, radio waves, optical waves. So እነዚህን ኢንፎርሜሽኖች አስትሮኖሚካል ኢንፎርሜሽኖች ኢንቪዚብል በሆኑ ቴሌስኮፖች ጋዘር ሊደረግ ይችላል። ኢንፍራሬድ፣ ራዲዮ ቴሌስኮፕ፣ አልትራቫዮሌት ቴሌስኮፕ ኤንድ ሶ ኦን። ስለዚህ ይህንን ወደ ቪዚብል ለሰው ልጆች እንዲረዱ አድርጎ የሚያስቀምጠው ከለር የትኛው ነው? ሲዶ ከለርስ ተብለው ይጠራሉ፣ ወይም ፎልስ ከለርስ ተብለው ይጠራሉ። ያው ስለ እንትኑ ዲስከስ ስናደርግ ስለ ኮንሴፕቱ ዲስከስ ስናደርግ ገልጬላችኋለሁ። ከናሳም የተገኘ የኢንፍራሬድ ቴሌስኮፕ ያላትን ኢሜጅ ከዛ ወደ ሲዶ ከለርስ ፎልስ ከለርስ ስትቀይር አስቀምጬላችኋለሁ። ኖቱ ላይ ማየት ትችላላችሁ። ሶ ዩር አንሰር ኢዝ ቾይስ ኤ ይሆናል ማለት ነው። The study about inner, on and outer parts of our Earth is studied under electrical engineering, astronomy, earth science, cosmology. So the correct answer is earth science. Earth science studies about the inner, on and outer parts of our Earth. Whereas geology is focused on the solid and the liquid parts of the Earth. Question number 18. The design and manufacturing of engines, machines, vehicles, etc. are studied under the parts of energy. Which parts of engineering? Civil, electrical, mechanical, chemical. So the correct answer is mechanical engineering. About engines, about vehicles, motors, different machineries is studied under mechanical engineering. Question number 19. Which one of the following is correct about physics, engineering, and technology? Choice A. Physics concepts enable engineers to design a new technology. Definitely. ይህ ሀሳብ ትክክል ነው። ትክክል ያልሆነውን ፈልጉ ነው የሚለን። ቾይስ ቢ the development of technology adversely develop engineering. that is wrong. ኦኬ
የቴክኖሎጂ እድገት ኢን ባድ ዌይ ለኢንጂነሪንግ እድገት በመጥፎ ሁኔታ ያግዛል ማለት አይደለም። ቴክኖሎጂስ ኦልዌይስ የሚታሰቡት ኢን ጉድ ዌይ ነው። ዋሬቨር በኋላ ለመጥፎ ነገር ብንጠቀምበት፣ ኒውክሊየር ለምሳሌ ለሰው ልጅ ጥቅም የዋለ ነው። ነገር ግን ያንን ዌፐናይዝ ያደረገ የሰው ልጅ እንጂ ቴክኖሎጂ በራሱ ኢን ባድ ዌይ አይደለም። ዲስ ኢዝ ሮንግ፣ ትክክለኛ ያልሆነው ስቴትመንት ነው። ቢ ነው። ሌሎችን ቼክ እናድርግ። ዘ ዴቨሎፕድ ቴክኖሎጂ ካን ቢ ጀነሬት ኒው ፊዚክስ ኮሬክት። ኦኬ፣ አዳዲስ ፊዚክስ ኮንሴፕቶችን ጀነሬት ይደረጋል በአዳዲስ ቴክኖሎጂዎች፣ ትክክል ነው። ኦል ኤክሴፕት ቢ ይለናል። ኦል አር ኖት ኮሬክት ኤክሴፕት ቢ ማለት ነው። ሶ ዲስ ኢዝ ሮንግ። እንደውም ኤ ኤንድ ሲ አር ኮሬክት ከቢ በስተቀር የሚለው ሀሳብ ነው ትክክል የሚሆነው። ይህንኛው ግን ምን አለ? ኦል እዚህ ጋር የተጠየቅነው ኖት ኮሬክት ትክክል ያልሆነ የትኛው ነው ስለተባለን ኦል አር ኖት ኮሬክት ኤክሴፕት ቢ፣ ቢ ኢዝ ኮሬክት ነው እያለን ነው ማለት ነው። ዛት ኢዝ ሮንግ። ስለዚህ ዩር አንሰር ኢዝ ቢ። Question number 20. Sonar is a radar-like device which uses ultrasonic sound wave to determine the depths of ocean or sea. A destroyer ship on Red Sea receives the sound pulse after 3.92 seconds, just after it transmits the wave. What must be the depth of Red Sea? የሬድ ሲ ዴፕስ ስንት ነው ይለናል። ባይ ዩዚንግ ሶናር፣ ሶናር ተጠቅመን ይለናል። ሶናር ኢዝ ራዳር ላይክ ዲቫይስ ነው ዊች ዩዝስ አልትራሶኒክ ሳውንድ ዌቭን ይጠቀማል። ኤንድ አልትራሶኒክ ሳውንድ ዌቭ ኢን ዋተር፣ ውሃ ውስጥ ከሆነ በተለይ ሳልቲ ዋተር ውስጥ ከሆነ ስፒድ ኦፍ ሳውንድ ኢን ሳልቲ ዋተር ኢዝ ላይክ 1550 ሜትር ፐር ሰከንድ። ዜርፎር ይህንን ስፒድ መጠቀም ነው እንጂ ስፒድ ኦፍ ላይትን አንጠቀምም። ለሶናር ስፒድ ኦፍ ላይት አንጠቀም። ሶናር ሚንስ ሳውንድ ናቪጌሽን ኤንድ ሬንጂንግ ማለት ነው። ስለዚህ ዊዩዝ ሳውንድ ዌቭን እንጠቀማለን። ስለዚህ የራዳር ኢኩዌሽን ስንጠቀም ኤስ ኢዝ ኢኳልስ ቱ ቪ ታይምስ ቲ ኦቨር ቱ የሚለውን የራዳር ኢኩዌሽን እንጠቀማለን። እዚህ ጋር ቪን የምንጠቀመው 1.55 ታይምስ ቴን ዘ ፓወር ኦፍ 3 ሜትር ፐር ሰከንድ የሚለውን ስፒድ ኦፍ ሳውንድ ኢን ዋተር ይሆናል ማለት ነው። ቲ ደ ታይም ኢት ቴክስ 3.92 ሜትር ሰከንድ እንጠቀማለን ኦቨር ቱ። ይሄንን ስናካፍል ኦቨርኦል የሲ ሬድ ሲ ዴብዙን ነው የሚለን፣ የቀይ ባህር ዴብዙን ፈልጉ ነው የሚለን ሬድ ሲ። ዜርፎር ዩር አንሰር ኢዝ ዲ። The correct answer is D. Verse 21. Which one of the following medical equipment is used for medical imaging? A. CT scan, B. ultrasound, C. MRI, D. all. ለሜዲካል ኢሜጂንግ የምንጠቀምበት ሜዲካል ኢኩፕመንት የትኛው ነው ነው ጥያቄው። ሲቲ ስካነርም አልትራሳውንድም ኤምአርአይም ሁሉ ምንድን ናቸው? ሜዲካል ኢኩፕመንትስ ናቸው ዩዝድ ፎር ሜዲካል ኢሜጂንግ። ስለዚህ the correct answer is D. What is the main involvement of physics in medical science? A. In preparing type of medicine for the patient. B. Determining the appropriate pain of the patient. C. In medical imaging. D. And. So the correct answer is medical ኢሜጂንግ። ፊዚክስ ኢንቮልቭመንት ህክምና ላይ በዋነኝነት ሜዲካል ኢሜጂንግ ወይም ዲያግኖሲንግ ብለን እንጠራዋለን። ዲያዘሪስ ትሪትመንት ኢን ካንሰር እዛ ላይ ኢንቮልቭ ያደርጋል። ኤ እና ቢ ዴር ኖት ዘ ኮሬክት አንሰር፣ ከፊዚክስ ጋር ኢንተርሌትድ የሆኑ አይደሉም ዳይሬክትሊ። ሶ መልሳችን ሲ ብቻ ነው የሚሆነው። ኩዌስችን ነምበር 23 ዘ ኤሌክትሪካል ሜዲካል ኢኩፕመንት which is used for magnetic resonating and radio pulse to extract medical imaging from the internal parts of patient's tissue. So medical imaging which is used magnetic resonance ወይም magnetic resonating የሚጠቀም ራዲዮ ፐልስን የሚጠቀም ዲቫይስ ምንድነው ነው which is used to extract medical imaging። ስለዚህ ትክክለኛው ኢኩፕመንት ወይም ሜዲካል
device is MRI. CT scan use X-ray. X-ray conventional X-ray normal X-ray ይጠቀማል። አልትራሳውንድ አልትራሶኒክ ሳውንድ ኢቨን ይጠቀማል። ስለዚህ MRI ማግኔቲክ ሬዞኔቲንግ እና ሬዲዮ ፐልስን ይጠቀማል። So the correct answer is C. Question number 24. Suppose a physician ordered a patient to bring ultrasound imaging on his lung. አንድ ዶክተር ምንን አዘዘው? ፔሸንትን አዘዘው ላንጉ ላይ አልትራሳውንድ እንዲነሳ አዟል ይለናል። The image consists of few darkest, much of light gray parts of the tissue. As physicist, what do you think the reason for the darkest part? And as a physician, what will be your expectation on the tissue respectively? ስለዚህ ዶክተሩ አልትራሳውንድ አምጣ አለው ሳምባው ላይ። ከዛ ኢሜጂንጉን ስንመለከት አልትራሳውንዲንግ ኢሜጂንግ ላይ ፊው ዳርከስት እና ማች ኦፍ ላይት ግሬ ፓርት አለው ነው የሚለን። ስለዚህ እንደ ፊዚሲስት ዳርከስት ፓርት ምንድን ነው ነው። ኦኬ እንደ ፊዚሽያን ደግሞ እዛ ቲሹ ላይ ምን ኤክስፔክት እናደርጋለን ነው። ዳርከስት ኦር ዘ ብላክ ስፖት በአልትራሳውንድ ኢሜጂንግ አጠራር ምን ብለን እንጠራዋለን? አኒኮኒክ ወይም ኢኮለስ ብለን እንጠራዋለን። ስለዚህ እንደ ፊዚሲስት ኢኮለስ ነው። እዛ ዳርክ የሆነው ፓርት ላይ ወይም ብላክ የሆነው ፓርት ላይ ምንም አይነት ሳውንድ ዌቭ ሪፍሌክት አያደርግም ነው። ኦኬ ዳርከስት ፓርት የሆነው። ሌላው እንደ ፊዚሽያን ደግሞ እዛ ቦታ እዛ ሳምባው ክፍል ላይ ምን አለ ብለን እናስባለን ማለት ነው። ዜር ማይት ቢ ምን ሊኖር ይችላል? ዳርከስት ፓርት የሆነው ሜቢ ፍሉድ ቋጥሮ ሊሆን ይችላል፣ ፖሮሲቲ ሊኖረው ይችላል የሚለውን ሀሳብ ይገልጸዋል ማለት ነው ያንን ጥቁር ፓርት። ስለዚህ ከተሰጡት ኦልተርኔቲቭስ የትኛው ትክክል ነው ነው? ቶታል ሪፍሌክሽን ኦፍ ዘ አልትራሳውንድ ዌቭ ኤንድ ሶሊድ ፓርት ኦፍ ዘ ቲሹ። ቶታል ሪፍሌክሽን ኦፍ ዘ አልትራሳውንድ ዌቭ ከሆነማ ዳርከስት አይደለም የሚሆነው፣ ግሬ ላይት ግሬ ነው የሚሆነው። ሶሊድ ፓርትም ሊሆን አይችልም። ኦኬ ሶ ሶሊድ ፓርት ሪፍሌክሽን ያመጣል የሚለው ሀሳብ ትክክል ቢሆንም ግን እኛ እያወራን ያለነው ስለ ዳርከስት ፓርቱ ነው። ስለ ዳርከስት ፓርቱ ይሄ ሀሳብ አይገልጸውም። ቢ አብዞርቬሽን ኦፍ አልትራሳውንድ ትክክል ነው። ዘ ቲሹ መስት ኮንቴን ሳም ሊኩዊድ ኢዝ ዴፊኒትሊ ኮሬክት። እንደ ፊዚሲስት አብዞርቬሽን ኦፍ አልትራሳውንድ ኢቭን ነው ኤክስፔክት የምናደርገው። እንደ ፊዚሽያን ደግሞ ቲሹ ላይ የሆነ ሊኩዊድ እንደቋጠረ እዛ አካባቢ ላይ መረዳት ይቻላል ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሲን ቼክ እናድርገው። ፓርሻል ሪፍሌክሽን ኦፍ ዲ አልትራሳውንድ ዌቭ ፓርሻል ቢሆን ኖሮ ይሄ ሊሆን የሚችለው ዳርክ ግሬ ይሆናል። ዳርክ ግሬ ፓርት ይኖረዋል። ኤንድ ዜን ካንሰሪየስ ቲዩመርስ አር ኦን ደ ላንግ፣ እዛ ላንግ ላይ ካንሰሪየስ ቲዩመር አለ ማለት ነው የሚልን ሀሳብ ይገልጽልን። ቶታሊ ሮንግ ሀሳብ ነው ይሄ። ዲ ላይ አብዞርፕሽን ኦፍ አልትራሳውንድ ዌቭ፣ አልትራሳውንድ ዌቭን አብዞርቭ ያድርገዋል ነው። ኦብዘርቬሽን ከሆነ ዳርከስት ሪጅን አናገኝም። ስለዚህ መልሳችን ቢ ብቻ ነው። እንደዛ ብላችሁ እንደመለሳችሁ ተስፋ አድርጋለሁ። Question number 25. The color which is preferable for night visioning equipment is green, blue, infrared, ultrasound. So the color used for night visioning device is green or gray. Green is somehow preferable. ነገር ግን for thermal imaging ከሆነ blue color for colder bodies, okay, red color for hotter, yellow እና red for hotter body, blue እና darker region ደግሞ for colder ለሆኑ ቦዲዎች ያሳየናል ተርማል ኢሜጂንግ ላይ ወይም ደግሞ ተርማል ጎግል ላይ ማለት ነው። And then question number 26. Conventional X-ray was discovered by a physicist known as René Laennec, Felix Bloch, William Conrad Roentgen, Albert Einstein. So X-ray was developed by William Conrad Roentgen የሚለው ሳይንቲስት ነው የሚሆነው። ሬኔ ላይኔክ ስቴቶስኮፕን የሰራ ነው። ፌሊክስ ቦሎች ኤምአርአይን የሰራ ነው። አልበርት አንስታይን ከሜዲካል ኢኩዊፕመንቶች ጋር ግንኙነት የለውም። ሶ the correct answer is C. Question number 27. What does the wire communications use?
Communication can be classified as wired and wireless. So wires use cables, wires, optic fibers, and so on. Satellites, all except C. So the correct answer is D, all except C. So optic fibers, you can use wires and so on. Question number 28, wireless communication system use, wireless use, radio wave, microwave, infrared waves, D all. D all is the correct answer. Radar is applicable in the field of military science, transportation, astrophysics, all. Radar, one of the most important equipment in military science, in transportation, in astrophysics, and so on. Okay, so the correct answer is D. And at last, question number 13. Among the following missiles, which one uses oxygen from the surrounding or jet propeller for its trajectory? Cruise missiles, intercontinental ballistic missiles, rocket propelling grenade, B and C. So the correct answer for jet propeller is cruise missile. But if it was rocket propelling missile, B and C are the correct answer. So በዚህ we come to the end of unit 1. ዩኒት 1 በዚህ ፋይናላይዝ አድርገናል። አይ ሆፕ ጥሩ ጊዜ እንደነበረን ተስፋ አድርጋለሁ። ዩኒት 1ን ፍሎ በጠበቀ መንገድ ዋን ባይ ዋን ቤዝድ ኦን ዩር ቴክስት ሀሳቦችን፣ ግራፊክሶች፣ ቪዲዮዎች፣ ምስሎችን በመጠቀም ለማሳየት ሞክረናል። ሰው እናንተም እንግዲህ ሰብስክራይብ በማድረግ ፕሮሚሲንግ የሆነ ቪዲዮዎችን እንድንሰራ ለእናንተም ኖቲፊኬሽን እንዲሰጥ ኖቲፊኬሽኗን መንካት፣ ላይክ ማድረግን አትርሱ። ለሌሎች ማጋራትም እንደዛ ይዘንጋ። እንግዲህ ቪዲዮ ማዘጋጀት በተለይ ኤጁኬሽን ላይ በጣም ከባድ ነው፣ አድካሚ ነው። እሱን በማድረግ ደግሞ እንደ ሪዋርድ እንዲሆነ የእናንተ ሰብስክራይብ፣ ላይክ፣ ሼር ማድረግ ጠቀሜታ አለው። እኛንም ለማንቃት እንደምትጥሩ ተስፋ አድርጋለሁ። መልካም የትምህርት ጊዜ ይሆንላችሁ። በሚቀጥለው ደግሞ ቱ ዳይሜንሽናል ሞሽንን ለማየት እንሞክራለን። ቱ ዳይሜንሽናል ሞሽን ደግሞ ሰፋ ያለ ነው። ሞር ኦፍ ካልኩሌሽን ይበዛዋል። ስለዚህ ኤቭሪ ዲቴይል ነገሮችን፣ አጫጭር ኖቶችን፣ አጫጭር ኢኩዌዥኖችን፣ ፎርሙላዎችን አብረን ድራይቭ እያደረግን ለማየት እንሞክራለን። መልካም ጊዜ እመኛለሁ።